ብልጽግና ቀንም ሌሊትም ገንዘቡን እያፈሰሰ ካፒታል በጀት አጥፌ ይዋጋለን ያለው አብይ በዛ ደረጃ ነው። አሁን በገንዘብም በቄስም በመሬትም ያለ የሌለውን ኃይል ሲያፈስ የነበረው አንዱ ከጦርነቱ ባልተናነሰ አንድነቱን ማጨናገፍ ነው። ይሄ ስለገባን ነው እኛ በስፋት አብዛኞቻችን ትኩረት ሰጥተን የምንቀሰቅሰው። የፋኖ ኃይሎች ከራሳቸው ጋር እየታረቁ ሲመጡ ምን አሰቡ? እኛ እርስ በርስ ስንጣላ ጠላት ብልጫ እየወሰደ ነው። እንደውም ሰራዊቱም ደጋፊውም ተስፋ እየቆረጠ አንዳንዱ እጅም የሚሰጠው ከዚህ መዳከም የመጣ ነው። ስለዚህ አንድነቱ መፍጠን አለበት። ይህ አንድነት ካልፈጠነ የአማራ ህልውና አደጋ ውስጥ ይገባል። ጦርነቱም የተራዘመ ይሆናል። ተዋጊ ሰራዊቱም ይሰላቻል፣ መንጠባጠብ ይመጣል። ስለዚህ አንድነቱን ማፍጠን አለብን የሚል ስምምነት ውስጥ ወደ ራሳቸው መመልከት ሲጀምሩ የአንድነቱ አስተሳሰብ እየተጠናከረ መጣ። በዚህ ሰዓት የፕሮፓጋንዳ ቅስቀሳ ሲነገር የነበረው ሁለተኛ ተርሙ ምንድን ነው? ተሸጠ፣ ከህወሓት ጋር ተገናኙ፣ ከሻዕቢያ ጋር ተገናኙ። የመጀመሪያውን ነግሬያቸዋለሁ። ሁለተኛው ረድፍ ደግሞ ይሄ ነው። የአማራ ትግል ተሽጧል እኮ አሁን እኮ የሚያዘው ገብረመድህን ኃይሌ ነው፣ የሚያዘው እኮ ኢሳያስ ነው፣ ይሄንን የሚያዘው እኮ ከሌ ነው የሚል የብልጽግና ድሪቶ የካድሬው ጩኸት እንባ ነጠላ ዘግዝቆ የሚያለቅሰው አንዱ የፕሮፓጋንዳ ሁለተኛው ደግሞ ይሄ ነው። ሁለተኛ ስቴጁ ማለት ነው። ከዛ በኋላ ሶስተኛው ስቴጅ ምንድን ነው የነበረው? ህወሓት ጦርነት ሊጀምር ነው፣ በወልቃይት በኩል ሊጀምር ነው፣ ወልቃይት ተሸጠ ምናምን የሚል ቀስቀሳ ማድረግ ነው። ምክንያቱም ጎንደር አካባቢ ያለውን ከፋኖ እንቅስቃሴ መነጠል አንድነቱን የበለጠ እንዳይሳካ ያደርገዋል የሚል አቅጣጫ ስለነበር፣ ስለዚህ ሶስተኛ ንግዳቸው አንዱ ከዚህ ጋር በተያያዘ ነው። ጎንደርን ከአማራው መነጠል፣ የወልቃይትን የፕሮፓጋንዳ መጫወቻ ማድረግ፣ እንደተሸጠ መቀስቀስ፣ ለህወሓትና ለሻዕቢያ የአማራን ትግል በውክልና መስጠት ነው። የቅስቀሳ አድማሱ ይሄ። አማራው ኮዝ የለው፣ ቅጥረኛ ነው፣ ተላላኪ ነው ምናምን የሚል ጥያቄ ማለት ነው። ኦህዴድ ግን ጥያቄ አለው፣ መልስ አለው። ኦህዴድ ችግር የለውም። አብይ አህመድ በመጽሐፉ ሲጽፍ ባንዳ ነኝ፣ ለሲአይኤም ለኦነግም መረጃ ሰጣለሁ፣ የደም ነጋዴ ነኝ ሲል እነሱ ታሪካቸው ማናቅ ይመስላቸዋል። ግን የአማራውን እንቅስቃሴ ግን የትግል መንፈሱን ለመጉዳት ከሽያጭና ከደላላው እንቅስቃሴ ጋር የተያዘ የፕሮፓጋንዳ ዲስኮርስ ነው ሲጠቀሙ የነበሩት። ይህንንም ተቋቁሞ ግን አንድነቱ እንደምንም እየበሰለ እዚህ ደረሰ። አንድነቱ ተበሰረ። አሁን አንድነቱ ሲመጣ አራተኛው ቅስቀሳ የመጣው ልብ ብላችሁ ተከታተሉ። ከመጀመሪያው ጀምሮ አራተኛው በአንድነት ውስጥ ክፍል መፍጠር ነው። አንድ የውክልና ክፍል፣ የስልጣን ይገባናል፣ እነንተና ስልጣኑን ጠቀለሉት፣ እነንተና በባዶ ወጡ፣ እነንተና ተንሳፈፉ የሚል እዚህ ይሄ እኮ የቀበሌ አስተዳደር እኮ አይደለም። ይሄ የህልውና ትግል ነው። የቀበሌ የካቢኔ ሹም፣ የሚኒስትሮች ሹም፣ የምክር ቤት ሹም ቢሆን ተንሳፈፈ ትለዋል። ምክንያቱም የመንግስት ስልጣን ነው ያዝከው። ወታደር ይዛል፣ ሰራዊት ይዛል፣ ደህንነት ይዛል፣ በጀት ይዛል። ስለዚህ በጀት ለማንቀሳቀስ ሰራዊቱን ለማንቀሳቀስ የመንግስት ስልጣን እስኪያዝክ ድረስ እነንተና ተንሳፈፉ፣ እነንተና ስልጣን አልሰጣቸው ምናምን የሚባልበት የፕሮፓጋንዳ ዲስኮርስ ሊሰራ ይችላል። ትንተናውም ሊያስኬድ ይችላል። በህልውና ትግል ውስጥ ግን ስልጣን ያለው አንድም ሰው የለም። አስተባባሪ ነው። የምን የህልውና አደጋውን የሚያስተባበር ሰራዊት አለ፣ ሀሳብ አለ፣ ማቴሪያል አለ። እነዚህን አስተባብሮ የሚጠቃውን ማህበረሰብ ከጥቃት መከላከል፣ ከጥቃት ለመከላከል ራሱም የህይወት መስዋዕትነት ይከፍላል። አብዛኛው ህዝብ ደግሞ ከመጥፋት አደጋ ለመታደግ በጥቂት መስዋዕትነት ይህንን አስቀራለሁ የሚል የኮሚቴ ድልድል። ይህንን እንደ ስልጣን አድርገው የሚቆጥሩት አንድ ከድንቁርና የመጣ ነው። ሁለት ፖለቲካውን በቅጡ ከመገንዘብ ከማነስ የመጣ ነው። ሶስተኛው ግን ከቅጥረኝነት የፕሮፓጋንዳ ልሳን የመጣ ነው። ስለዚህ አሁን ይሄኛው ሶስተኛው ሚዛን እያመዘነ ነው። በምን የመጀመሪያውን አንድና ሁለት ሶስትን ሲጠቀሙበት የነበረው ፕሮፓጋንዳ የፖለቲካ ዲስኮርስ አሁን ከአንድነቱ በኋላም እየመጣ ነው። ተገፉ፣
ስልጣን አልተወከሉም ምናምን ተንሳፈፉ የሚል አንደኛው። ሁለተኛው ሚስተር ገሌ እኔ አሁን ለምሳሌ ስም እየጠራው ከዚህ በፊትም እኔ ስም ጠርቻለሁ። በተለይ ግርማ ካሳ እጅግ በጣም እኔ በአማራ ትግል ውስጥ ተቆርጦ መጣል ያለበት እንጥል ነው ብዬ አስባለሁ። ያበጠ እንጥል። ምክንያቱም እኔ ብዙ ስለማቅ ነው የምናገረው። በተለይ ፋኖ እንቅስቃሴ ውስጥ ያላችሁ ሰዎች በተለይ ከግርማ ጋር ኮንታክት አለን ምናምን የሚሉ ሰዎች እኔ የፋኖ እንቅስቃሴ በጣም በጣም ሊፈተሽ ይገባል ብዬ አስባለሁ። በቃ እንቅስቃሴው እኔ የግርማን ፕሮፋይል ከኔ የተሻለ የመረዳት አቅም ያለው ሰው አለ ብዬ አላስብም። በርቀት ነው የማውቀው። አስተሳሰቡን አውቃለሁ። የድጋፍ መሰረቱን አውቃለሁ። ምን ሲጠቀምበት እንደነበረ እና ያሳካው ስኬት ምን እንደሆነ አውቃለሁ። ድርጅት በማምከን ግርማ ፐርፌክት የሆነ ሰው ነው። ማምከን የሚችል ሰው ነው። ማጋጨት የሚችል ሰው ነው። ለማጋጨትም ለማምከንም ግን የሚጠቀማቸው ስልታዊ መንገዶች ናቸው። ደጋፊ ይመስልሃል፣ ግን ነገ ጠዋት ሊበላህ ነው። ስለዚህ የግርማ ጽሁፎች፣ የግርማ ትንተናዎችን ልብ ብላችሁ እንደው ፖለቲካ ለሚገባቸው ሰው ተከታተሉት። የጽሁፉ እንድምታዎቹ ድጋፍ አይደሉም፣ ስልታዊ አጥቂነት ነው። ተረኛም አለው። የሚደግፈው ዛሬ የሚደግፈው አይደል ነገ ሊያጠቃው ነው። ተታኮት ነው አንዱ ማጥቃት የሚፈልገው። አንደኛውን አጥቅቶ ከጨረሰ በኋላ ተመልሶ ይመጣበታል። ዓላማው ግን መተማመን አለመፍጠር፣ ድርጅት መበተን፣ የቡድን አስተሳሰብን መበተን፣ ተጽዕኖ ውስጥ መግባት በጣም የሚፈልግ ነው። የሀሳብ ተጽዕኖ ገዝፎ እንዲታይ የሚፈልግ ሰው ነው ግርማ። እኔ የማውቀው በዛ ነው። ከዚህ ውጪ ሌላ ግርማ አላውቅም። ዛሬ እኔ በድፍረት የምናገረው እየሄደበት ያለው መንገድ ልክ ኦህዴድ የመጀመሪያው ተርም ላይ ሲያደርገው የነበረው እንቅስቃሴ ግርማም እየደገመው እየመጣ ነው። እሱ ብቻ አይደለም፣ ኦህዴድ የሚቀሰቅሰው ቅስቀሳ በዛ ስም ውስጥ እየተጠቃለለ እየመጣ ነው እና ተቀዳሚ ምክትል ሊቀመንበር ማለት መከታው ማሞ ሆኗል። መከታው ማሞ ተቀዳሚ ምክትል ሊቀመንበር አድርገውታል። ከዛ ባለፈ ሌላ ምንም ስልጣን የለውም። እንደኔ እንዳልኳችሁ ነው። ይሄ እኛ መከታው ማሞ እዚህ ኃላፊነት ውስጥ መግባት ያልነበረበት ሰው ነው፣ ወንጀለኛ ሰው ነው ብለን ነው ምን ብዬ ነው እኔ ማምነው። ግን ያው እኛ የፈለግነው ነገር ሙሉ ለሙሉ መሆን አለበት ማለት አይደለም። እነሱ በተለያየ ምክንያት የሚያውቁትን ያውቃሉ። በቃ መከታው ማሞን ከ19ኛው መካከል አንዱ አድርገውታል እና መከታው ማሞ የተቀዳሚ ምክትል ሊቀመንበር ሆኗል። ከዛ ባለፈ ሌላ ምንም ሮል የለውም። በቃ ያው አርበኛ ዘመነ በተለያየ ምክንያት ስብሰባው መምራት ካልቻለ ስብሰባውን ያው ዘመነ ይመራል ማለት ነው። እና ይሄ ድርጅት እንዳልኳችሁ ሙሉ ለሙሉ 100% እንደምንፈልገው መፈልጋቸው ሰዎች እዚህ ያሉ ማለት ነው። አሁን እኔን ብትጠይቁኝ ለምሳሌ ከዚህ ውስጥ ወይም የምር ነው ማለት መሰረዛቸው ሰዎች ይኖራሉ። ወሳኙ ነው ብሆን ማለት ነው። አብዛኞቹ 90% የሚሆኑትን በጣም አሪፍ ነው። ግን አንድ 3 እዚህ ውስጥ ካሉ ከ19ኙ 3ቱን አንዱ ያው እስክንድር ነው፣ አንዱ መከታው። እነሱን ሰርዝን ኢንፋክት 4ቱ አንደኛው አስረስም ላይ ችግር አለብኝ እኔ። 3ቱ ያው ስማቸውን ታውቃላችሁ። አንድ 4ኛም ሰው አለ አሁን አልነግራችሁ እና ከአራቱ ሌላ ሰው ቢገባ ደስ ይለኝ ነበር። ግን 15ቱ ፌክት ሐሪፍ በቃ የሚመጥናቸውን ቦታ ነው ያገኙት። ወይ ተጠልፎ ነው ወይ ሆን ብሎ ነው። እኔ ግን ስለምጠራጠር የግርማን ጉዳይ ዝም ብዬ በሁሉም በማየው ልውሰደው። ሰሞኑን ከአንድነቱ ጋር በተያያዘ ግርማ 3 አይነት ቅስቀሳ ሲቀሰቅስ አይቼዋል። አንደኛ በተለይ ምክትሉ ላይ ተጽዕኖ ማሳደር የምን የፓወር አቅም እንደሌለው በሚዲያ ላይ እኔ ከፈለኩ አመጣዋለሁ። ምንም አቅም የለውም። የተሰጠው ያው ሰብሳቢው በሌለበት ሊቀመንበሩ በሌለበት እንትን ማድረግ ነው፣ ስብሰባ መጥራት ነው፣ ምናምን ማድረግ ነው እና እንደ ቃቃ ነው ያደረጉት ምናምን። ይሄ ቶርች የሚያደርግ ነው። አንድነቱን በታክቲክ ግን ማፍረስ ነው። ምን በማድረግ ስብዕና በመግደል እውነት ነው እንዴ ተሰሚነት የለኝም እንዴ ምናምን እያለ ከራሱ ጋር ግለሰቡ ወይ እንዲጠይቅ
ወይም ደግሞ ሰራዊት ውስጥ ያለውን እንቅስቃሴ በተለይ የፖለቲካ ግራና ቀኙን ማገናዘብ ያልቻለ ሰው ተገፍተናል፣ ዝም ብለን ነው ያስቀመጡን፣ በስማችን ሊነግዱ ነው ምናምን የሚል ግጭት የሚፈጥርበት መሳሪያ ነው። ዝም ብላችሁ ተከታተሉት ነው ብነግራችሁ። የተከታተለ ሰው ያተርፋል። እኔስ 2 ድርጅት በደንብ ሲያመክን አውቀዋለሁ፣ በደንብ ተሳክቶለታል። 3ኛ ድርጅትም እንደዛው በተመሳሳይ። አሁን 4ኛው ይመስለኛል የፋኖ እንቅስቃሴ። ስለዚህ የመጀመሪያው ጨዋታ አንዱ በተለይ አፋድ ውስጥ ያሉትን ሰዎች ለመምታት እስክንድርን ለመምታት ለመቀጥቀጥ ሲጠቀምበት የነበረው የአፋጎ የአፋባ ደጋፊ በመምሰል ነው። አፋባ ሲመጣ ደግሞ ጎንደር አካባቢ ያሉትን ወሎ አካባቢ ያሉትን በመያዝ አፋጎን መቀጥቀጥ ነው። አሁን ደግሞ አንድነቱ ሲመጣ ደግሞ የአፋባ ደጋፊ በመምሰል አፋድ ውስጥ ያሉትን ሰዎች መቀጥቀጥ ነው። አለመተማመን መፍጠርና መበተን ነው። ግቡ ግን እሱ። ስለዚህ ይህንን ኦህዴዶች መጀመሪያ መሐመድ ተሰማ እንዳለው አዛብተነዋል ሲል ያዛቡት በእነሱ ሰራዊት ብቻ ሳይሆኑ በኦህዴድ ሚኒሻ በሚዲያ ሰራዊት ብቻ ሳይሆኑ በተቃውሞ ጎራ ውስጥም የፋኖ ደጋፊ ነው የሚሉት ሰዎችንም በመግዛትም በአስተሳሰብ በመለወጥም በነገራችን ላይ የፋኖ ትግል በዋናነት አንዳንድ ሰው ሊደግፍ ይችላል። የፋኖ ትግል ደግሞ ከመደገፍም በላይ የሆነባቸው ሰው የህልውና ታጋዮችም ሊሆኑ ይችላሉ። እኛ ደጋፊ ሳንሆን የህልውና ታጋይ ስለሆነ ነው። በህልውና ትግላችን ላይ እንደዚህ አይነት ደላላን ቆርጦ መጣል የማይችል ፋኖ ካለ በአደባባይ የምንፋለመው የምንታገለው አይደለም፣ የጠላት አይደለም። ስለዚህ መረጃን በመስጠት ግንኙነትን በማድረግ እያንዳንዱ የሚደረግ እንቅስቃሴ የማዛባት ስራ ነው። አሁን ሁለተኛ የማዛባት ስራ እውቀት የለውም፣ ስልጣን የለውም፣ የሰብአዊ መብት ጥሰት እየተፈጸመ ነው ምናምን የሚል ማደናገሪያዎች ማለት ነው። ከዚህ በፊት የተለያዩ አደረጃጀት በመፍጠር ትክክል ያልሆኑ ችግሮች ሊፈጠሩ ይችላሉ። ተቋም የለም፣ የጎበዝ አለቃ ነው ያለው። ስለዚህ በጎበዝ አለቃ ላይ ሰው እንደ ተቋም የራሱ የሆነ ማዕቀፍ ከሌለው ስህተቶች ሊኖሩ ይችላሉ። እነዚህ ስህተቶች ግን በቀጣይነትም ይደገማሉ ማለት አይደለም። ይሄ ስህተት እንዳይደገም ጥንቃቄ አድርጉ ብሎ ሰው ይደግፋል ወይስ የህልውና ትግሉ ላይ ገና በእግሩ እንኳን ያልቆመ ድርጅት ላይ እነከሌ ለምን ተመደቡ፣ ከዛ ድርጅት ይውጡ? አሁንም የመጣው ቅስቀሳ ከዚህ የሽመልስ የኦህዴድ አስተሳሰብ የመጣ ነው። ባለቤቱ ማን እንደሆነ ግልጽ ነው። ባለቤቱ ግልጽ ነው፣ ማን እንደሆነ እናውቀዋለን እኛ። ስለዚህ ይህንን ምላሱን መቁረጥ የግድ ያስፈልጋል፣ ማወቅ የግድ ያስፈልጋል ብዬ አስባለሁ። አሁን የተጀመረው ቅስቀሳ ይሄ ስለሆነ፣ ስለዚህ እኛ ምን ማድረግ አለብን? የፋኖ ኃይል መሬት ላይ ያሉ ሰዎች በከፍተኛ ደረጃ በተለይ እኔ አሁን ይሄን የመጨረሻ ተቋም ነው ብዬ ነው የማስበው ለአማራ ህዝብም በተለይ እኛም ትግል ውስጥ ጊዜያችንና እድሜያችንን ለጨረስን ሰዎች ከዚህ በኋላ መጓተትና መንዛዛት እኔ ይሰለቸኛል ብዬ አስባለሁ ለራሴ። ስለዚህ ይህን ድርጅት ማጽናት የእያንዳንዱ አማራ ግዴታ ነው። አላስፈላጊ የሆኑትን የድጋፍ መሰረቶችን የፕሮፓጋንዳ ቅስቀሳዎችን ማጋለጥ ብቻ የለም፣ በስማቸው እየጠራን አደብ ገዝተው እንዲቀመጡ ማድረግ የግድ ያስፈልጋል። አደብ ገዝተው እንዲቀመጡ ይህንን ማድረግ የግድ ያስፈልጋል። ስለዚህ ደጋፊው የፋኖ እንቅስቃሴ እንደነዚህ አይነት ኃይሎችን የድጋፍ ያስተሳሰብ የፕሮፓጋንዳ ስራ የግድ ያስፈልገናል። የሚደገፉበት ቀጥተኛ ድጋፋቸው ከየት እንደሆነ ማወቅ፣ የፕሮፓጋንዳ ጫናቸውና የሴራ ትንተናውን በደንብ ማስቀመጥ፣ ተከታይ ቁጥራቸውን መቀነስ፣ እንደዚሁም ተደማጭነት አለን የሚሉትን በባዶ ማስቀረት የግድ ያስፈልጋል። ተከታታይ የሚዲያ ስራ መስራት ያስፈልጋል። አንድ ሁለተኛው የደጋፊው ሚና አንድነቱ ላይ ማጉላት፣ የኛ ሚና አንድነቱ ላይ ማጠናከር። እነሱ የአመራር ክፍል ለመፍጠር የሚፈልጉት አንድነቱን ማዛባት ነው። እኛ ደግሞ በተቃራኒው ማጉላት ነው። እነሱ ያለመተማመን መፍጠር ሲሰሩ፣ እኛ ደግሞ መቀራረብን የበለጠ ማስረጽ ነው። ስለዚህ መቀራረብን፣ አንድነትን ማጉላት፣ መቀራረብን የበለጠ ማስረጽ የግድ ያስፈልገናል። የደጋፊውና የሰራዊቱ የስነ ልቦና የሞራል የማዳከም ስራ ሲሰሩ፣ እኛ ደግሞ የአሸናፊነት የፖለቲካ ድል
የፕሮፓጋንዳ የበላይነት መውሰድ ነው። በሚዲያው ላይ ይሄ ነው ስራችን መሆን ያለበት። የመጨረሻ እነሱ አያቅም እከሌ እኮ ለስልጣን አይበቃም ስልጣን የለውም የሚል ቅስቀሳ ሲቀሰቅሱ የበለጠ መሪው ማክበር፣ እውቀት የለውም የሚሉትን ሰው የበለጠ እንደውም አለቃችን እንደሆነ ማሳየት። ይህንን በማድረግ በሰራዊት ውስጥና ባለቆቹ በላይ ኃላፊነት ባሉ ሰዎች ላይ ጥልቅ የሆነ መከባበር መፍጠር የግድ ያስፈልጋል። እንደዚህ ሲሆን እነዚህ ኃይሎች እየተራገፉ ይወድቃሉ ማለት ነው። ጨዋታቸውን ልንበላው እንችላለን። ስለዚህ የጽናት ሚዲያ ይሄንን አበርተን መስራት አለብን ብለን እናስባለን። ተመሳሳይ የሆኑ ሰዎችን የሚጽፏቸውንም የሚናገሯቸውንም ይዘን አሁን ከዚህ በኋላ አንድነቱ በጣም ስለሚያስፈልገን ፖዘቲቭ የሆኑ ጉዳዮችን እንጂ ኔጌቲቭ የሆኑ አስተሳሰቦችን ይዞ በመምጣት የፋኖን እንቅስቃሴ ላይ ብዥታ የሚፈጠር የትኛውም ኃይል በስም በአስተሳሰብ ከሚዲያው ላይ ከሚናገረው ከሚጽፈው እያመጣን እንተነትነዋለን፣ በትነን እናሳያቸዋለን። በዜሮ የምናስቀረው በጣም ብዙ ሰው ስላለ ነው። እየጠበቀን ያለ ነው። በነገራችን ላይ የሚጽፈውን የሚናገረውን አብዛኛውን እየጠበቀን ነው። ስለዚህ ይህንን ማድረግ የግድ ያስፈልጋል ብዬ አስባለሁ። ሌላው መግለጽ የምፈልገው የጽናት ሚዲያ ቤተሰብ አስረስ አሁን ሚዲያ ላይ መጥቶ ሲናገር ሰምቻለሁ። እኔ ከዚህ በፊት ስም ሳልጠራ ምናምን በስፋት ነበረ ሀሳብ የሚገልጸው። አሁን ግን በአደባባይ የግድ መተራረም ስላለብን እየገለጽ መሄድ አለብን ብዬ አስባለሁ። አሁን አዲሱ ድርጅት እጅግ በጣም ሲበዛ እኔ ወንድማችን አስረስ ከሰማ እጅግ ሲበዛ ተቋማዊ ስትራክቸር መጠበቅ አለበት ብዬ አስባለሁ። እጅግ ሲበዛ መጠቀቅ ያስፈልጋል። ከዚህ በፊት የነበረው በአፋጎም በአፋባም ምናምን የነበረ የወዳጅነት የሚዲያ በውጭም ያለ የደጋፊ በውስጥም ያለ መሳሳቦች አሉ። አሁን በአዲሱ ድርጅት ላይ መሳሳብ የሚባል ነገር ተበጥሷል። አሁን የሚዲያው ዘርፍ የትላንት ወዳጅ አይደለም። የሚዲያው ዘርፍ አጠቃላይ የአማራ ፋኖ ብሔራዊ ንቅናቄ ድርጅት የሚመራው የሚዲያ ዘርፍ ነው መሆን ያለበት። ስለዚህ ይሄም የሚዲያ ዘርፍ ደግሞ በዋናነት ሊያጋጭ ልዩነት ሊፈጥር ምናምን ስለሚችል በተለይ ሁለት ጉዳዮች ላይ ከዚህ በፊት ከነበረው ችግር ተነስቶ አዲሱ ድርጅት በተለይ ስራ አስፈጻሚው ይሄን ጉዳይ መገምገም አለበት ብዬ አስባለሁ። አንደኛ የውጭ ጉዳይ ከዚህ በፊት የተለያዩ ድርጅት እና አሰላለፎች ተፈጥሮ የተፈጠረ ፍትጊያዎች አሉ። ስለዚህ በዚህ ስትራክቸሩን በጠበቀ ሂደቱ ላይ የውጭ ጉዳይ ጥንቃቄ ማድረግ ያስፈልገዋል ብዬ አስባለሁ። እንደ አዲሱ የአማራ ፋኖ ብሔራዊ ድርጅት ከሁለቱም የድጋፍ መሰረት ውስጥ የፖለቲካ መሰረት ውስጥ ያሉ ልሂቃንን የበለጠ የሚቀራረቡበት የመጀመሪያ አዳዲስ የግንኙነት ስራዎችን መስራት የግድ ያስፈልጋል። የታክስ ፎርሱን ለማቋቋም በተለይ በውጭ ጉዳይ ላይ የተለያዩ በደንቡ ላይ ስልጣንና ኃላፊነት ላይ የተቀመጠ ጉዳይ አለ። በዚህ ጉዳይ ላይ የጽናት ሚዲያ ቤተሰብ አንዳንድ ሰዎች የስልጣን ተዋረዱ በተለይ ደግሞ የመዋቅር አደረጃጀቱ ላይ ሀሳብ ስጥበት ያላችሁ ያሉ ያለኝ ጊዜ በደንብ እመጣበታለሁ። ግን በዋናነት የዚህ ድርጅት የበላይ ጠባቂ አንድ ድርጅት ዋናው የጠቅላላ ጉባኤ ነው። ስለዚህ ጠቅላላ ጉባኤው የድርጅቱ አንገቱ ነው። ስለዚህ የጠቅላላ ጉባኤ ካለ መሰረቱን እየጠበቀ ማዕከላዊ ኮሚቴ አለ፣ የህግና ስነስርዓት ኮሚቴ አለ፣ ኦዲትና ኢንስፔክሽን አለ። ስለዚህ ሊቀመንበሩም አማካሪዎች አሉት። የሊቀመንበሩ እርከን ግን ተቀዳሚ ምክትል ሊቀመንበርና ምክትል ሊቀመንበሩ የጽህፈት ቤት ኃላፊ አለ። ስለዚህ ውጭ ጉዳይ በተለይ በምክትል ሊቀመንበሩና በጽህፈት ቤቱ በቀጥታ ከተቀዳሚው ሊቀመንበር ጀምሮ ተያያዥ የሆነ መዋቅራዊ ሰንሰለት ስላለው እንደ ድርጅት እንደ ስራ አስፈጻሚ ይሄ ውጭያዊ ኩርፊያ ውስጥ የነበረውን ኃይል ሰብስቦ አንድ የሆነ ታክስ ፎርስ ማቋቋም አለበት ብዬ አስባለሁ። ለምሳሌ ውጭ ጉዳይ ላይ የተለያዩ ኃላፊነት አለው። በተለይ የውጭ ጉዳይ ጽህፈት ቤት ኃላፊ ያቋቁማል፣ የቆንስላ የዲፕሎማሲ መምሪያዎችን ያቋቁማል፣ የዲያስፖራ ማስተባበሪያ መምሪያ ያቋቁማል፣ የውጭ ቃል አቀባይን ያቋቁማል። ይህንን ሲያደርግ
ከነዚህ ሁለት ድርጅቶቹ ሰዎችን ለትግሉ በሚጠቅሙ መልክ ቢሰራበት ጥሩ ነው ብዬ አስባለሁ። መጀመሪያ እዛ ላይ አቅጣጫ ያዙ። ሁለተኛው የማየው የሚዲያ አጠቃቀም ጉዳይ ላይ ሚዲያ ላይ እኔ አሁን የህዝብ ግንኙነቱ የተለያዩ ኃላፊነት ተሰጥቶታል። በተለይ ስልጣኑ ላይ በደንብ የተቀመጠ አለ። በተለይ የምክትል የህዝብ ግንኙነት መምሪያ ቃል አቀባይ አለው። የሚዲያና ፕሮፓጋንዳ መምሪያ ክፍል አለው። የሬዲዮና ቴሌቪዥን የብሮድካስት መምሪያ ክፍሎችም አሉት። እሱ ወጥቶ አሁን መናገር አይጠበቅበትም። አንድ ሁለተኛ ምክትሉ እንደዚህ አይነት ቴክኒካል ጉዳዮች ላይ ይሄ በተለይ በአገዛዙ ጉዳይ ላይ ከዚህ በፊት የሚደረግ ይሄ አሁን አስረስ በጣም በሚዲያ ላይ አብዝተህ የምትሰጠው ሀሳብ ላይ አሁን በምክትሉ በቃል አቀባዩ ምናምን የሚገለጽ ነገር አለ። አስረስ ልትመጣ የምትችለው ስትራቴጂክ የሆኑ ጉዳይ የድርጅቱ በጣም አንገብጋቢ የሆኑ ጉዳይ ላይ ሲሆን ትመጣለህ። ከዛ ውጭ በሚረባው በማይረባው ትናንት በምታውቀውም ዛሬ በተከፈተው ዩቱብ ላይ እየመጣ ሀሳብ መስጠቱ እኔ ተገቢ ነው ብዬ አላስብም። በቃ የድርጅቱን ቁመና ከፍ ልታደርገው ይገባል። ብራንዱን ከፍ ልታደርገው ይገባል። ተፈልገህ ነው መምጣት ያለብህ። ይህንን ማድረግ እታች ያሉትን አመራሮችን መጠቀም አንድ ያስፈልጋል። ሁለተኛ የጽናት ሚዲያ ቤተሰብ ለወንድማችን የምነግረው ሚዲያዎች አጠቃቀም ላይ ኩርፊያ እንዳይመጣ። አሁን የተለያየ ሚዲያ አለ። አሁን ጽናት ሚዲያ ደውላ ቃል አቀባዩ ወይ ህዝብ ግንኙነቱ ሀሳብ ስጠን ብንል ብትከለክለ አንዱ ሚዲያ ጋር ደግሞ ሄደ ሀሳብ ብሰጥ ምን ይፈጠራል? ኩርፊያ ይፈጠራል። ልክ በተመሳሳይ ሌላ ሁል ጊዜ ሀሳብ በምሰጥበት ሚዲያ አለ፣ እንደዚሁ ደግሞ መተህ የማታውቅበት ሚዲያ አለ። ስለዚህ ሚዲያው ላይ ስትጠቀም በጣም ሁሉንም ሚዲያ አሳታፊ ያደረገ በዋናነት የድርጅቱ ኦፊሻል መግለጫዎችም የተለያዩ ትንተናዎች ደግሞ የራሱ የሆነ ሚዲያ የሚዲያ ክፍል የሚዲያ ካውንስል ሊኖሩ ይገባል ብዬ አስባለሁ። እዛ ላይ ሀሳባችሁን ትገልጻላችሁ። እያንዳንዱ ሰው ከዛ ቋት እየወሰደ ሊዘግብ ሊተነትንበት ይችላል። ከዛ ውጭ የተለያዩ ትንተናዎችና ሀሳቦችን ግን ለመስጠት ግን እኔ የቃል አቀባዩ ወሳኝ ነው ብዬ አስባለሁ። ስለዚህ ሚዲያ ላይ የሚመጣ ምክትሉ በጣም ወሳኝ ነው ብዬ አስባለሁ። ቀደም አሁን በምክትል ደረጃ ያለው ቃል አቀባይን በመሰየም የፕሮፓጋንዳ ስራዎችን የሚዲያ ስራዎችን በምክትሉ ቢሰራ የብሔራዊ ንቅናቄው ስትራቴጂክ ጉዳዮች ላይ ግን በህዝብ ግንኙነቱ ቢሰራ ጥሩ ነው ብዬ አስባለሁ። ስለዚህ እኔ ስራ አስፈጻሚው አካባቢ በተለይ ውጭ ጉዳይ እና የህዝብ ግንኙነት ላይ ያሉ ሰዎች የበለጠ የተቋሙን ከፍታ በሚጠብቅ ሁኔታ የትላንቱን ጠባሳ በማየት ከሁሉም አካባቢ ላይ ያሉትን ሰዎች እንትን ማለት የግድ ያስፈልጋል። በዋናነት በተለይ የውጭ ጉዳይ ላይ የሀብት ማሰባሰብ ጉዳይ በተለይ የሀብት ማሰባሰብ ጉዳይ በጣም ጥንቃቄ ማድረግ ያለበት። ትላንት በሚታወቁ ሰዎች ትላንት በሚታወቁ ብራንድ በሌለው ሰው ምናምን ይሄ የፖለቲካ ትግሉን የሚገል ነው። በዋናነት ስብዕና ያላቸው ይህንን ትግል ሊያሻግሩ የሚችሉ ታማኒ የሆኑ ሰዎች፣ ህዝቡ ሊያፍርባቸው የማይችል ሰዎች የዚህ የትግሉ ብራንድ አድርጋችሁ ማምጣት የግድ ያስፈልጋል። አንቱ የተባለ ተቋም መመስረት ስላለበት እንጂ ማንንም እየበሰበሰቡ እዚህ የደም ንግድ አሁን አይሰራም ነው የምናገረው። እኔ በግልጽ ነው የምናገረው። ስለዚህ እንደዚህ አይነት ነገር በማድረግ ራሳችሁ ማስከበር አለባችሁ ብዬ አስባለሁ። ዋነኛ ጥያቄ ግን ዛሬ ላነሳ የፈለኩት የፕሮፓጋንዳ ስራ ከሚሰሩ ሰዎች ጋር ራሳችንን እንዴት መከላከል እንቻል የሚለው ላይ በጣም አተኩረን መስራት አለብን። ኔጌቲቭ የሆነ የፕሮፓጋንዳ ቅስቀሳ በሙሉ አያስፈልግም። አንድነቱን የሚያጠናክር ምክረ ሀሳብ ያለው ሰው ምክረ ሀሳብ ቢያመጣ የተሻለ ነው ብዬ አስባለሁ። እኔ አሁን የምናገረው ትእዛዝ አይደለም፣ ምክር ነው። አሁን ምክረ ሀሳብ የሚታየኝን ነገር ለወንድሞቻችን ምክረ ሀሳብ ነው የምሰጠው፣ ትእዛዝ አይደለም። የማዘዝ ስልጣን የለንም። አለመፈጸም ይችላል። ለምን አልፈጸማችሁም ብዬ በውስጥ በኩል ጠይቅ እችላለሁ እንጂ አደባባይ ላይ መጥቼ
ስልክ ደውዬ ጠይቄ እንደዚህ አድርጌ ግን ከለከሉኝ ብዬ የማሳጣቸው የምናገርበት ጉዳይ ትግል ስለሆነ ይያዙ። ይህንን ማለት ፈልጌ ነው። የጽናት ሚዲያ ቤተሰብ በተለይ ከዚህ በፊት የጠየቃችሁን በመዋቅሩ ጉዳይ ላይ ብዙ ግልጽ አይደለንም፣ በተለይ የመረዳት ችግሮች አሉብን ላላችሁ በተቻለ አቅም ጊዜ እንትን ብለን በስፋት እንወያይበታለን። በእኔ ግምገማ ጠንካራ የሆነ መዋቅር ነው የተሰራው ብዬ አስባለሁ። በዚህ መዋቅር አንድን የመጀመሪያውም የመጨረሻውም የሚሆን ተቋማዊ ድርጅት ይወጣዋል ብዬ ነው የማስበው። እያንዳንዱ የራሱ የሆነ ተጠሪነት፣ ኃላፊነት፣ የስልጣን እርከን ተቀምጦለታል። እያንዳንዱ የተገደበበት የስልጣን አለ፣ የተፈቀደለት ስልጣን አለ። ስለዚህ ይሄንን ጠቅለል አድርገን ለምሳሌ አሁን የህግና ስነስርዓት አለ፣ ወታደራዊ ፍርድ ቤት አለ። አሁን ወታደራዊ ፍርድ ቤት የህግና ስነስርዓት ኦዲትና ኢንስፔክሽን በቀጥታ ያው ተቋም በዋናነት እነዚህ ሶስት መሰረታዊ ጉዳዮች የጠቅላላ ጉባኤ ስልጣን ናቸው። በጠቅላላ ጉባኤ ስልጣን የሚታሰረው ሊቀመንበሩ ግን ከታች ያለ ማዕከላዊ ኮሚቴው ራሱ የጠቅላላ ጉባኤ ተጠሪነቱ ለጠቅላላ ጉባኤ ማዕከላዊ ኮሚቴ፣ ወታደራዊ ፍርድ ቤት፣ ኦዲትና ኢንስፔክሽን፣ የስነ ስርዓት ኮሚቴ እነዚህ የጠቅላላ ጉባኤ ስልጣኖች ናቸው። ለምሳሌ በደንብ ጉዳይ ላይ በፕሮግራም ጉዳይ ላይ ማሻሻል የሚችል ማዕከላዊ ምክር ቤቱ ማሻሻል አይችልም። ስትራቴጂ ጉዳዮች ናቸው። እነዚህ ስትራቴጂ ጉዳዮች ላይ የሚያገባው ከአንገት በላይ ያለው ኃይል እሱ ጠቅላላ ጉባኤ። ስለዚህ አሁን ይሄ መዋቅራዊ አሰራር እየተሰራ ነው። ሊቀመንበር አለ። ሊቀመንበሩ ለማዕከላዊ ኮሚቴ፣ ለጠቅላላ ጉባኤው፣ ለስራ አስፈጻሚው ተጠሪነት አለበት። ተጠሪነቱ በኋላ ስለዚህ በጠቅላላ ጉባኤ የታሰረ ነው፣ በማዕከላዊ ኮሚቴ የታሰረ ነው፣ በስራ አስፈጻሚ የታሰረ ስልጣን አለው። በተመሳሳይ ስልጣኑ የሚጠቀምባቸው ስልጣኖች እንዳሉ ሁሉ ሊቀመንበሩ የሚገደብበት የስልጣን እርከን አለ። ተቀዳሚ ምክትል ሊቀመንበሩ እታች ያሉት የተለያዩ የዘርፍ ኃላፊዎችም የራሳቸው የሆነ ስልጣን አላቸው፣ ተጠያቂነት አለ። በሌላ በኩል ደግሞ የኃላፊነት ምድብም አለ። ስለዚህ እያንዳንዱ የተሰጠው ስልጣን አለ፣ የተገደበበት ስልጣን አለ። ለሁሉም በተቋም ሲስተም ውስጥ የሚያርፉበት የድርጅታዊ አሰራር ነው መዋቅሩ የተዘረጋው እና እኔ ይህንን እየተለማመድንበት ከመጣን እጅግ በጣም ተቋማዊ የሆነ ጠንካራ የሆነ ባህል አማራው ይገነባል ብዬ አስባለሁ። ይሄ ጠንካራ የሆነ ባህል ደግሞ የበለጠ የሚያስከብረውና ነገ ጠዋትም አገሪቷን ሊያጸናበት የሚችል ድርጅት ነው ብዬ ነው የማስበው። የጽናት ሚዲያ ቤተሰብ እንግዲህ በሚቀጥለው በተመሳሳይ በሌላ ጉዳዮች ላይ እስክንገናኝ የዛሬ ፕሮግራማችንን እዚህ ላይ እጨርሳለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም።